ጭራሽ ጸበል እያስጠመቀው ጸበል ማስጠምቀው ኮኔ እኮ ወዲያ አንጀት አይችል ብሎ እንዴት እያልከኝ ያለው እግሩ ላይ የሆነ ነገር ኖሮ ግን እሱ አቅም ነው እያላችሁኛላችሁ። ለምንድን ነው የምታደርጉት እንደዛ? እሺ እኔ አልኳለሁ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እዚህ ያለሁት እነሳሚ ቤት ነው። ትላንት መች ነው ባለፈው መች እንደሚለቀቅ ስለማላቅ ነው፣ ግን ትላንትና ነበር ኦሬዲ እንደዛ ያሉኝ ማለት ነው። እነዚህ ልጆች ከመሬት ተነስተው ነው እንደዛ ያሉት ምናምን የሚለው ጥርጣሬው ስለገባው ነው። ማረጃ አምጡ አልኳቸው። ማለት የሆነ ማስተፋገር ሲሰራ እንግዲህ የሆነ ነገር ይኖራል እና መረጃ አምጡ። እንደዛ ያላችሁበትን ምክንያት ከመሬት ተነስታችሁ ነው ዝም ብላችሁ ያሰባችሁትን ነው ወይስ ደግሞ መረጃ አላችሁ ብዬ ስላቸው መረጃ አለን ደግሞ እሱን ዛሬ አዘጋጅተነዋል ብለውኝ ነው እንግዲህ የመጣሁት ማለት ነው። ውስጥ ላይ ምን እያደረጉ እንደሆነ አላቅም፣ ምን እየተማከሩ እንደሆነም አላቅም። እኔ ይኸው ከመጣሁም ትንሽ ቆየውኝ፣ ወደ ውጭ ሊወጡም አልቻሉ ማለት ነው። እያደረጉ ያሉት ነገር ምን እንደሆነ እኔ አልገባኝም የእውነት ፍቅር እንደዚህ አይነት ነገር አድርጋበት ነው አሁን እንድጠራጠር ያደረገኝ ነገር አለ። ምንድነው እሱ ነው? ዛሬ በቃ የመጨረሻ ማለት በቃ ምኑ ነው የመጨረሻ? ዳንኤልን እኔ ይኸውልሽ ናቲ ባለፈው የዛተ ነው ምንድነው ለዘተው ዝም ብለህ አዛት በቃ ዛሬ የምንናገረው ነገር ትንሽ እንትን ሊለው ይችላል። ምኑ ነው? ቃት እንዳይደርስብን የሆነ መከላከያ ያስፈልጋል። ዛሬ እኮ የተቀጣጠርነው እኮ እናንተ መረጃ ልትነግሩኝ ነው። እሱ ለምን ይመጣል? እሱ ለምን ይመጣል ማለት ለምን ይመጣል? መረጃ ልትነግሩኝ ነው አይደል? ያስፈልጋል። እሱም እዚህ ማየት አለበት። በቃ እስካሁንም ስትፈዙ ነው ያ ሁላ ነገር ሲፈጠር የነበረው። ስለዚህ አሁን ጥንቃቄ ማድረግ አለብን። በቃ በእናትህ እሱን ጣልና ወደዚህ ነው አጥለውም ሲመጣ የሆነ ነገር እንዳደረገን ግዴታ ያስፈልጋል። ምን አባቱ ነው የሚያደርገን? እኔ በእጅ ያልበቃውም እንዴ? እንኳን የተሰባበረ ሰው ቀርቶ ጤነኛም ቢሆን 3 ጎረምሳ ምን ትሰራለህ? ለምን እሱ 5-6 ብትሆን እኮ አይታለ ነው ወይስ ቆይ አስገድደ ነው እንዴ? ማስረጃና መረጃ የምታሳይኝ እሱን አስገድደ ነው? በዱላ አስፈራርተ ነው ብሎ እንዲያምንልህ? ሲጀመር ልንገርህ እኔ ተጨባጭ የሚታይ ነገር ካላየው በስተቀር ነው ተጨባጭ የሚታይ ነገር እሱ ስላለኝ አላምንም። ይሄን ነው ወቅ ኮዲው ነው የምነግርህ። ዳንኤል እንዲህ ነው አሰርታብኛለች ስላለ አስፈራርታችሁ ውጪ ላይ አሳምናችሁት ምናምን አይሆን። ሳሚ ባለፈው እንዴት ሆኖ እንደወጣ አይታለ አይደል እኮ። ታዲያ እያልኩ ያለሁት እኮ እሱን እኮ ነው እኮ። በቃ ይኸውልህ እኛ የምናሳይ መረጃ እሱን ሊያስከፋው ይችላል፣ ሊያናድደው ይችላል። በዛ ሰዓት ደግሞ የሆነ ነገር እንዳይፈጥርብን ነው ይሄን ያስኩት። ለምን ትጨቃጨቃለህ? አላስቀምጠውም። ዛሬ ሲጀመር ያው ግንባሩን ብዬ ነው እዚህ የምጥለው። ግንባሩን ምን እኔ ለምንድን ነው እስቆይ ያማል እንዴ? ተነኛ አይደለም ቆይ ሁላችሁም ልታብዱ ነው እንዴ? ምንድነው መደባደብ፣ ሰው መግደል ምን አስባችሁ ነው? ቆይ እንዴ እስካሁንም ስትፈዙ ነው ይሄ ሁላ ነገር የተፈጠረው። ናቲ እሺ በዚህ ዱላ መታ ነው የምታሳምነው? ለሱ የምታሳምነው ሳይሆን ለመከላከል ነው። ቆይ እሺ የታል ማስረጃው? የታል? በቃ ሲመጣ እሱ ፊት ነው የምንነግርህ፣ ራሱ እዚህ ባለበት እንነግርሃለን። ይኸውልህ ሳሚ ማስረጃው ያለሱ አይሆንም። የሚነገር እንዴት አይሆንም ማለት በቃ ያለሱ አይሆንም። እኔ የሚነገር ነገር አልፈልግም ብያችኋለሁ። የሚታይ ወይ ተጨባጭ የሆነ ነገር ካልሆነ እናንተ እንደተለማመዳችሁት እዛውራው እንጂ እኔንማ ተቀየረብኝ። ቢያንስ ይሰማኝ ነበር በፊት፣ አሁን ጨራሽ በቃ። እሺ አሁን እና የታል ታዲያ? የታል? ጠርተነዋል፣ ይመጣል። ገና ከጸበል እንደወጣ ነው መሰለኝ። ገና ከጸበል መውጣት ነው። ጸበሉን ግን በስር ሰዓት እየተከታተለ ነው። እናንተ ልጆች እኔ እኮ ይሄንንም ለልውል ለአንተ ለምናምን ነው እኮ እንድታዩት እንድትከታተሉት ያደረኩት። ጠላቴን እኮ ላድ ነው ብዬ እኮ እየለፋ ያለሁት እኮ ራሴ ነኝ አይደል እንዴ? እኛም አንተን እናድን እያልን ቤተሰቡን እናድን እያልን እየለፋ ነው፣ ግን ምንም ልትሰማን ዝግጁ አንተም አላመንክም እኮ አይደል? ባለፈው የነገርንን ነገር አላመንክም። እሺ እኔ አሁን አላመንኩም እኮ አይደለም፣ ማስረጃ ፈልጋለሁ። አዎ እናመጣለን አላችሁ አይደል? ተስማማንና አይደል? ቆይ አሁን ራሱ ውስጥ ላይ እኔ እዚህ ጋር ከመጣው ቆየ ውስጥ ላይ ምን ስትማከሩ ነው? እየተማከረን እንዴት ነው የምንከላከለው ያንን ሰይጣን? እንዴት ነው በቃ የምናስወግደው ከህይወታችን? ከህይወታችንማ አንተማ ፈዘጉጭ ብላል እኮ በቃ ጭራሽ ጸበል እያስጠመቅኩ
ጸበል ማስጠምቀው እኮ እኔ እኮ ሆዴ አንጀቴ አልችል ብሎኝ እኮ ነው። እሱ ላይ የሆነ የከፋ እርምጃ እኮ መውሰድ እኮ አቅቶኝ እኮ አይደለም፣ ግን አንጀቴ አልችል አለ። እኔ አይተሃል አይደል እንደ መርዝ ልሰጠው እኮ በጥብጬ እኮ ማጠጣት እጄ ተንቀጠቀጠ እኮ ፈራው እንጂ እድሜ ልኩን ፓራላይዝ የሚሆን ነበር። ዞሮ ዞሮ ይመጣል። አሁን ከዛ ወዲህ ቢያንስ ራሱን የሚቀየር ከሆነ መጥፎ ነገር ሊሆን ይችላል፣ ይሄ ነገር ከመንፈስ ጋር የተያዘ ነገር ሊሆን ይችላል ብዬ በተጠራጥሬ ጸበል አስገባው። ጭራሽ እናንተ ደግሞ መስተፋቅር ነው ብላችሁ ያሰብኩትን ነገር እያረጋገጣችሁልኝ። ሲጀመር ባላስብ ኖሮ እንደዛ ባላስብ ኖሮ አልሰማችሁም ነበር። እኛ ለማስረጃ እናወራም። ማስረጃና በማስረጃ ነው። ማስረጃውን አምጡት። እኔ እኮ በቃ አሁንም ቢሆን ጊዜን እያቃጠላችሁ ነው ያላችሁት፣ እምነቴንም እየሸረሸራችሁት ነው። እናንተንም ማምንበትን ነገር እኛ እንዴት ነው ጊዜን የምናቃጥለው? ይመጣል። እግዚአብሔር ምስክር ልንገር ይሄንን ነገር ማለት ነው ያለ ማስረጃ ዝም ብላችሁ ሸፋፍናችሁ የምታልፉ ከሆነ እስቲ አንተ ረጋ ብለህ እስቲ ለመስማት ሞክር። ቆይ አይደለም እኛ እንዴት ነው ጊዜን የምናቃጥለው? ይመጣል አልን አይደለ? ያለሱ አይሆንም አለ ማስረጃ። ያለሱ አይሆንም ማለት ምን ማለት ነው? ቆይ አሁን እኔ ካልነገራችሁኝ፣ አሁን የሚታይ ነገር ካላሳያችሁኝ እመነኝ ማለት ነው ከዚህ በኋላ ሁለታችሁንም ለአንዴና ለመጨረሻ ጊዜ ከህይወት ያስወጣችኋል። ምንድን ነው እግሩ ላይ የሆነ ነገር አለ። እሱን ልብ ብላ አይተታቃለህ ማለት እንዴት? አይ ይሄንን ነው እየወሰደ ፊቱን ላይ ውሃ ይደፋል እንዴ? እግሩም እኮ የለም ናቲ። አልገባኝም። እግሩ ላይ የሆነ ነገር አለ ወይ? ምንድን ነው ያለው? ይሄን እንኳን አታውቅም። አይ ምንም የለም። ግን መስተፋቅር እሷ ስንት ጊዜ ብዙ ጊዜ እኔ እግሩን እየጎተትኩኝ ወስደዋለሁ። ምንም አላየሁም። ላይ የሆነ የተደበቀ ነገር አለ። ምን ከእሷ የተሰጠው ነገር አሁን እኔ ቅድሚያ የምነግርህ እሱ ሲመጣ እሺ ላይለን ይችላል። ሲጀመር ላያውቅም ይችላል። እንዴት ያውቃል? ባለፈው ሲከራከረን ነበር። አያውቅም ግን አሁን አሳየን ስንል እንዴት እያልከኝ ያለኸው እግሩ ላይ የሆነ ነገር ኖረው ግን እሱ አያውቅም ነው እያላችሁኝ ያላችሁት? መኖሩን ያውቃል ግን ምንድነው ስራው? ምንድነው እግሩ ላይ ያለው ነገር? እሱን አያውቅም እሱ። ስለዚህ አሁን ቀስ ብለን ነው እግርህን አሳየን ብለን እንትን የምንለው። እምቢ ካለ ደግሞ ባለፈው ይኸውልህ ሲከራከር አይተኸዋል አይደለ? እሱ እዚህ ጋር እኛ እግሩ ላይ ካላገኘን ለመጨረሻ ጊዜ አትመነን። በቃኛ እግሩ ላይ ምንም ካላየ እኛን አትመነን። ሲጀመር አንተ እዛ አስራው እኮ እግሩ ላይ ምን እንዳለ አታውቅም። እርግጠኛ ናችሁ? በኋላ የማትቆጩበትን ነገር ነው እያደረጋችሁ ያላችሁት። ነገርነህ እኮ በቃ ለመጨረሻ ጊዜ አትመነን። በቃ ቤተሰብም አይደለንም፣ አንተያይም ከዛ በኋላ እኛ የምናረገው ነገር ውሸት ከሆነ ማለት እሺ ግን ማለት ለአንዴና ለመጨረሻ ግን ዝም ብለህ የሆነ ጠባሳ ነገር ምናምን እንድታሳዩት አይደለም። ግን አሳየኝ እንዳትለው። ሂድ ከፍታለህ። ግባ፣ ክፍት ነው ግባ። ኩሽ ምን ባላወቀ ነው ማለት ነው። ምን ሆናችሁ? ምን አልተሻለም? ይተሻለኝ አሁን ደህና ጀምኩ። ደግሞ ግዴታ መታከም አለብህ። ይኸውልህ እንደዚህ ቋጥራው ሌላ ነገር አይደለ። አሁንም ታስደብድብ ምንም እኮ የዛን ቀን እኮ ገና በደንብ ሳይፈላ እኮ ነው የደፋውበት። ድኗል እኮ ተመልሶ። በእርግጥ ምንም አልተጎዳም፣ ግን እንዲህ አፋፍኖቱን ሊያፋፍኖት ነው። ፈጣሪ አወጣኝ እንጂ እኮ ይሄኔ ትኩስ የተቃጠለ ውሃ ቢሆን ኖሮ እኮ አልተረፍኩም። ሲያንስ ነው እባክህ። ደግሞ እንትን ያንቀር ገና አጨሳለሁ። እሱ ስለሆነ ነው እንደዚህ ቁጭ ብሎ የሚያወራ። አታፍጥ እንጂ ሌላ ሰው እኔ እኮ ጠላት ስላልሆንኩ እኮ ነው። ምናልባት አይምሮ ልክ ላይሆን ይችላል ብዬ እኮ ጸበል እያመላለሱክ ያሉ በግድ ገንዘብ የምከፍለውን ታውቃለህ። ጠዋት በግድ ወስደው ስንት ብር እንደምከፍላቸው ታውቃለህ። ጠዋት ተነስተው ጸበል አድርሰው ለመመለስ የነዳጅ የስንት ነገር ችዬ እኮ ነው እዚህ ጋር ይህን ሁሉ ማደርገው እኔ ወድጄን አይደለም። ገባህ አይደል? መልካም ሰው ያደረገልህን ነገር ዝም በል። ስለ መልካምነት ልታወራ ነው አንተ? እኔ እዛ የሰማሁትን ነው እየነገርኳቸው። ጸሎት መስማት ጀመረ። መልካም ሰው ከሆንክ ለሰዎች ያረከውን ነገር እንዳለ። ኧረ በእናትህ ዝም በል፣ በእናትህ ዝም በል። በቃ እኛ አንተ መልካም ስትመስል አንተ ይቅርታ ስትጠይቅ እንደ በፊቱ ማለት ነው ብዙ ከስህተታችን ስለተማርን እሱ ይቅርታ ሲጠይቅ እሱ መልካም ሰው ሊመስል ሲሞክር የሆነ ጥቃት ሊፈጽም ታውቃላችሁ። ከዚህ በፊት 4-5 አበባ ይዞ መጥቶ ገሎናል። ወይን ይዞ መጥቶ ገሎናል። ለእሷ ይቅርታ ጠይቆ አጥፍቶናል። በተደጋጋሚ ይሄንን ነገር ሲያደርግ
እናንተ መማር አለባችሁ። እሱን ይኸውልህ አይተናል። መልካምነት መልካም ብትጫወት እኔ አሁን አልሰማህም። አንተ የውሸት እንደሆነ ይገባኛል። ለምን ወደ ገደለው ጉዳይ አንገባ? ለምን ወደ ጉዳያችን አንገባ? አይደለም ቆይ ሳሚ ከአምላኬ ርቄ ያደረኩትን ነገር በጣም ይጸጽተኛል። ገባ? ኧረ በእናትህ ሰውዬ ዝም በል። እንደባባ በአንዴ ሰባኪ ሆንክ። ጥቅስስ የለም አንደኛ ምዕራፍ ምና የለም ሰባኪ ሆንክ በአንዴ። አንተ ስትቀየር ግን ወደ ሰይጣንነት። ጊዜያችንን አታቃጥል ሳሚ፣ ጊዜያችንን አታቃጥል። ወደ ጉዳያችን እንግባ። ትላንትና ምን ተባብለን ነው? አንተ ደግሞ ፊት ከሰጠው ዝም በል በቃ አፈን ዝጋ። ዝም እዚህ ጋር ማለት ነው። ትላንትና ምንድን የተባባል ነው? መረጃ ያስፈልገናል። መስተፋቅር አሰርታባለች። በዛ ጉዳይ ነው አሁንም የተገናኘ። መስተፋቅር አሰርታባለች ስትባል አንዴ አመንክ አንዴ አላመንክም። ሁለት አይነት ነገር ነው እንትን ያደረገው። አንተ መስተፋቅር ካልተደረገብህ እና እንዴት እንደዛ ልትወዳት ትችላለህ? እስቲ ነቃ ብላስ እንደዚህ ሰው ሁለት ቀን ጸበል ሄደህ ልታስተምረን ነው እንደምትሞክረው? ሀሳብ እንደዛ ነው። አይታወቅም። ኃጢአተኛ ሰው ነው እንደዚህ አስመሳይ ሰው ወንጀለኛ ሰው ነው የምትማረው። ወይኔ እንዲያስመስል አይደለም እንትን እያለን ያለን። ጀማሪ ቄስ ሚሪንዳ አልኮል ነው ይላል አሉ። ስለዚህ ስብከትን ተውና የተገናኘንበትን ጉዳይ ይኸውልህ ባለፈው ማስረጃ ነው አይደል የጠየቀው? አዎ ቀጥል። ማስረጃ ያለው ራሱ ሰውዬው ላይ እንዴት ዝም በል አንተ ሙም አትበል። ይኸውልህ ተሸውደሃል እስካሁን። አሁን ይኸውልህ አንተ ላይ ነው የተደረገው ሁሉ ነገር። መስተፋቅሩ ያለው ፈጣሪ አለ። እንደዚህ አይነት ነገር አታረግም። ፈጣሪ አለ። እኔ በንጹህ እግር ላይ ማስረጃ አለ ብሏል። የትኛው እግር ላይ እንደሆነ አላውቅም። ተናግሮ ለምን ጊዜያችሁን ታቃጥላላችሁ? ፍቅረኛሞች እያላችሁ ምንድን ነበር የሰጠችው ስጦታ? እኮ እግር ላይ ያለው ምንድን ነው ታውቀዋለህ? እንዴ ምን አገባችሁ እናንተ ስለሱ? እኔ ካላየሁ አላምንም። ለምንድን ነው ማሳያችሁ? የእሷ ስጦታ ነው። የእሷ ስጦታ ነው። የእሷ ስጦታ እኔ ጋር ነው። ምን አይነት ስጦታ? ሰው የእግር ብራስሌት ምናምን ለሴት ቆይ አይደለም ሳሚ፣ የእግር ብራስሌት አይደለም። የእግር ብራስሌት ምናምን ከሆነ ስጦታ ማንኛውም ፍቅረኛ ሊሰጣት የሚችለው ለየት ያለ ነገር ካልሆነ ሌላ ነው። ይኸውልህ እስካሁን እንኳን አውልቆት አያውቅም። አየህ እኔ እንዴት ሳላየው አይቻልም። ምንም ነገር አይወለቅም። እሺ ምንም ነገር ቢሰጣ ለእኔ ስተን ችግር የለው። ክፈተው እከላከላለሁ ብትል ግንባርን ብዬ ነው የምጨፈልግ። ታውቀኛለህ ምን ያክል ሲሪየስ እንደሆንኩኝ ታውቃለህ። ሰውዬ ግሬን አይሰብረኝም ብለህ ፈጣን በል ሳሚ ተቀይሯል። አንድ እንዳትከላከል ማጅራትን ብዬ ጨርሳለሁ። መፍትሄ ነው እንዲህ ከምትሰቃይ ይሄን አውልቀህ ብትገላገል። ስጦታውን ምን እንደሆነ እኔው ለየት ያለ ነገር ከሆነ እንዳሉትም እውነት ሊሆን ይችላል። ካልሆነ ችግር የለውም። ስጦታ እናውቃለን። ስጦታ የወርቅ የብር ብራስሌት ምናምን ሊኖር ይችላል። የእግር የመስተፋቅር ባህሪው እንደዚህ ነው። መስተፋቅር ይላል። ሳሚ ጊዜ የምታቃጥል ገልጣ ሳይ ለምንድን ነው የምታደርጉት? እንዳትንቀሳቀስ ና ካሜራ በጌታስ ይሄ እንኳን እንዳለ እስካሁን አንተ አታውቅም። ምንድን ነው ይሄ? ስጦታ ነው በቃ። ምን ሰጠችን? ስለምታፈቅረኝ ስለምትወደኝ ነው። በሰዓቱ እናንተ አሁን እንደምጠላኝ ምናምን አደርጋችሁ ነው የምታስበው። እግር ላይ ወንድ ልጅ የሚያደርገው እንደዚህ አይነት ነገር አጣላኝ። ደግማ ሳይኝ እስቲ እንዳሸፍነው ደግማ ሳይኝ። ምንድን ነው የምታደርገው? አሳይኝ ደግማ። አድም ልትወስዱት ነው ድጋሚ? እሷ ናት እንግዲህ ስጦታ ብላ የሰጠችው። እስካሁን ተሸክሞት እናንተ ቤት እንኳን የገባው ይሄን ተሸክሞ። ስለዚህ አንተ ማሰብ ያለብን አስብ። እሱ ላይ ብቻ አይደለም ችግር ያለው፣ እሷም ናት መጀመሪያ የዛኔ ፍቅረኛሞች እያሉ ያደረገችበት መስተፋቅሩ። አድም ስነ ስርዓት ቁጭ በል እያልኩት እኮ ነው። አይሰማም።
ስለዚህ ያለን አንድ አማራጭ ምንድነው? መስተፋቅር እሷ አይሰጠችው የምርህን ነው። አሁን ይሄው ራሱ እኮ ስጦታ ሰጠችኝ እያለ ነው። ስለዚህ ያለን አማራጭ ይሄንን ነገር ፈተን ወይ ጸበል ወይ ማቃጠል። ፈተን አይደለም እና ከመፈታቱ በፊት እሷ መጠየቅ አለበት። በዚህ እሷ ከራሷ አንደበት መስማት አለበት፣ መጠየቅ አለብን ምን እንደሆነ። ማንም አይነጥቀኝም፣ እሷን ከኔ ማንም አይነጥቀኝም። ስጦታ አንተ ተው፣ ልጋለው ነው ለራሱ ቁስለኛ ነው። ቁስለኛ እኮ ነው ሳሚ። ይሄ ነገር ተፈቶ መደበቅ የለበትም። ስለዚህ አሁኑኑ እንውሰድና እሷን እንጠይቅ ያለውን ነገር ማለት ምን እንደሆነ ታስረዳ። ዞሮ ይሄ ነገር መፈታት አለ። ከመፈታቱ በፊት ታስረዳን። ከዛ በኋላ ስንፈታው ያለውን ለውጥ ደግሞ እናያለን። ይሄ ሰውዬ ይስተካከላል፣ በፊት ያለው ነገር ይሄ አቋሙ ምናምን ይስተካከላል የሚለውን ከላው ላይ ፈተን እናያለን። አናቱን ለምን አትፈታለትም? በእናትህ ማነህ አንተ? ነህ ከኔ የምትፈታው? ማነህ አንተ? ዞር በል እዛ። ተነሳበት። አየህ መንፈሱ ተነሳ። መንፈሱ ይሄ ማለት ነው። ዳንኤል እያወራ አይደለም፣ መንፈስ ነው እያወራ ያለው። ጸበሉን አምጣ፣ ቶሎ በል ጸበሉን አምጣ። በቃ ና እዚሁን እሷን ወይ ጠርተናት መጣን። በቃ ና እንሂዳለን። በቃ እስኮ ቆይ ጸበሉን እንትን ስጦታ ነው። ተው ሳሚ ዛት ነው